በዚህ ፋሚሊ ባላወራ ደስ ይለኝ ነበር። ማውራት ደስ ይለኝ ፈልጋለሁ፣ ግን ማውራት ደግሞ ማልፈልጋቸው ነገሮች አሉ። አክቹአሊ እናትና ልጅ ይታረቁ ብዬ ስለማስብ ለማንኛውም ታክቲከኞቹ አስማተኞቹ እናት አሁን እኔ ሲገባኝ ማለት ነው ሲገባኝ እናታቸው በብዙ ትራማ ውስጥ ያለፈች እናት ናት። በብዙ ትራማዎች ስላለፈች አልታወቃትም ልጆቿ ምን ያህል እንደጎዳች ምን ያህል እንደበደለች አልታወቃትም። ስለ እውነት ነው የምላችሁ። የሚያድጉ አልመሰላትም። ልጅ እንዴት ትቆጣጠረኛለች ልጅ እኮ ናት ስላልሽው ባይዘዌ ኃላፊነት ሰጣችሁ የምታሳድጉት ልጅ እንደዚህ ነው። ምሳሌ ልንገራችሁ ትንሽ መፈላሰፍ እንዳይመስላችሁ ግን ሪያሊቲው ነው። እሺ ባለሀብቶችም እንኳን አላችሁ ንግቡ ውስጥ እያያችሁ ዝም አትበሉ። አረ ማዘሯ ድጋሚ ላኩልኝ። መዘግየት የለባቸውም ሰው እንዳይወርዳልኝ። ስልክም ኢንሻአላህ ይገዛላችኋል። ቤቱን ታብታብ እያደረጋችሁ ታብታብ ሼር ኮፒ ሊንክ ሰው ቤቱን ፎሎ ታብታብ ሼር ኮፒ ሊንክ አድርጉልኝ። አንዴ ጋይሶች በአንደኛውም ስልክ ቢሆን ይግቡና ቻርጅ ሰክተው ይጠቀሙ። አዎ እንደዛ እያልኩ ነው። ጎረቤቷ በጣም የተባረከች ጎረቤት ነው ያላት። ግን ረበል ከአባ ሳባቸው እስኪ ከጎረቤቷ ጋር አንድ ላይ ነበረ። ከጎረቤቷ ጋር ጎረቤት ማድረግ ቤት ሰርተው እዛው ገንብቶ ሜሉዬ ነይ ግቢ ሊታረቁ ነው እነሱ። ዋናው ነገር ግን እሷ አሁን ማረፊያ ቤቷን ቀበሌ እንደወሰደው ታውቂያለሽ፣ ባልየው እንደወሰደ። ለዛ ነው መታረቅ ይታረቃሉ። ሜሉ ነይ ግቢ። መታረቅ ይታረቃሉ እኮ ቪዲዮውን አብሪ እስቲ። እናትና ልጅ ምን ተጣልቶ የሚቀር ነገር እኮ የለውም። ግን ሜላት የሚለውን አይተሃል አይደል? ሜላትን አስገባት። ሜላት በጣም በጣም ቲክታክ ላይ ተወዳጅ ሰው የምትረዳ ሜላት ቁጥጣት እስቲ ሜላት የትኛው ነች? ሜላት ጀምረኛ ሚዲያ ላይ ብዙ እንሰራለን። ሜሉዬ ማለት ወርቅ ልብ ያላት በቃ አንድ ነገር ላውራ ኦሲዬ፣ አንድ ነገር ላውራ። ቆይ አንዴ ታወራለህ። አንዴ ትንሽ አንተ ቀዝቀዝ በል ውሃ ጠጣ። አንዱን ሚውት አድርጉት ማዘርዬ፣ አንዱን ሚውት ሜሉዬ እኔ አንደኛው መጀመሪያ አለቀ የተባለው ቻርጅ ሰኩትና ግቡ እዛ ላይ። በዛኛው ስልክ ግቡ። ወረበል ያ ስልክ ምርጥ ነው። ኔትወርክ በጣም ያስቸግራል። በቃ ገብቷል። ምርጥዬ ነው ኔትወርኩ። ሳላ እያየናቸው እሳቸው ሲያወሩ በጣም ይበልጥ እንትን ይኖረዋል። ገብቷል። ማዘርዬ ይሰማል። ሜላትን አስገባት ኡስማንዬ። ማዘር ይሰማል አይደል? ሜላት የታለች? አዎ ሜላት ይታርጉት ማዘርዬ። ሜላት የጊፍት ወይ አበባ ምልክት ትጻፍልን። እስከዛ ሌላ ሰው ምን አስተናግድ እስከዛ። እሺ እሺ ማዘር ጆራ ታስወርደ ይቅርታ አፉ በልና ሌላ ሰው እናስተናግድ። ቀጥይ። ሽሩባ አለኝ። እሺ ማዘር ቀጥሉ። ማዘር ሀሳባቸውን ይስጡ። ትናንትም ገብቶ ሀሳባቸውን ሰጥተውን ነበር። አዎ ቀጥሉ ማዘርዬ። ሃሎ አቤት። እኔ እና አባቴ አይ እዚህ ጋር ማዘር ገብቶ ነበር። የሆነ ማዘር ሜላት የጀርመኗ ነች። እሺ ቀጥይ እህቴ። ሰላም ብለናል። ሰላም እንዴት ነህ? አለን። ቀጥይ እናት። ደህና ናቸው? አልሐምዱሊላህ ደህና ነው። ያው እያዳመጥኳችሁ ነው። በቀደም እኮ አስተያየት ሰጥቻለሁ ከትናንት ወዲያ። አዎ አሁን እሺ ማዘርዬ፣ እሺ ሐሳቦትን ስጡና እንግዲህ በጣም ብዙ ሰው ነው ገስት እየላከ ያለው። እኛ የምናውቃችሁ ሰላሚታ ቴታ በጣም ብዙ የምናውቃችሁ ሰዎች አሉ። በተለይ በጀርመን ሀገር ላይ በተለያየ ሀገር ላይ የምትኖሩ ሰዎች እነዚህን እናትን እኛ በሪሊስቴት መልክና በተለያየ ነገር እንደውም እናሰራቸዋለን። በማስታወቂያው መንገድ ላይ በተለያዩ ነገሮች ላይ ትልቅ ደረጃ ላይ እናደርሳቸዋለን ብለን ብናስበው። እሺ ወደሚቀጥለው ሐሳብ እንሄዳለን። እሺ እንኳን ደህና መጣሽ እህቴ። ቀጣይ ሐሳብ የምትሰጡት ሰዎች። ሜሉዬ እኔ ቆንጆ ተዋወቂያት እናታችንን ማዚን። ሰላም ሜላት። ጤና ይስጥልን ማዚ፣ እንዴት አለሽ? እንዴት ዋልሽ? ወይ እናትዬ ሰላም ነሽማ? እግዚአብሔር ይመስገን። እንዴት አለሽ? ሰላም ነሽ? አለሁልሽ የኔ ቆንጆ። ደህና ነሽ? እግዚአብሔር ይመስገን። ሁላችሁም ገስት ላይ ያላችሁ ሰላም ብያለሁኝ። ሰላም ብለናል። ሜላት እንዴት ነሽ? ሰላም ሜሉዬ። ሁላችንም ቤት የተወሰነ አሁን ቀበሌ ቤቱን ወስዶ ለአባትየው ስለሰጠ ቤት ልንጀምር ነው ሐሳባችን። ገባሽ? በትንሽ ትንሹ
ሪል ስቴቶችን ምንም ካሉ እኔም ያው ያለችኝን 150,000 ብር እንትን ብያለሁ። ሁላችንም እንትን እያልን ነው። ያው አንቺ ደግሞ ታውቂያለሽ ሜላትማ እኔ ገና ፍቅር የሆነች ነች። ሜሉ ማለት ፍቅር የሆነች ልጅ ነች። ሲታይ የሰማሽ ነው። ሜላትማ ገና ለገና ጥሩ ክሬም እፈልጋለሁ ምፈልግ መስሏት ነው መሰለኝ። እኔን ስታይ ዝቅ እያለች ነው የምትቀየሰው። ሂውማን ሄር ይኸውልህ የሚያማምሩ ሂውማን ሄር ሽፎን ሲታይ ያ የጀርመን ሰዎች ያሉት እኛ እጅ ላይ ማስታወቂያ የሚሰሩት ሌላ ሰዎች ግርም ነው የሚለኝ እኮ። ሜሉ በጣም ደግ በጣም መልካም ሰው ነች ሜላታ። በቃ ምን ብዬ ልንገርክ? ያመሰግናለሁ። ሀሳባችሁ በነገራችን ላይ የሚደገፍ ሀሳብ ነው ለመናገር ግን እንትን ታረጋው ሚውት የሆነ ድምጽ ይሰማል። ማዘርዬ አንዴ ዝም በሉ። ማዘር እርሶ ጋር ነው የሚቆራረጠው። ማዘርዬ ትንሽ ደቂቃ አንዴ ዝም በሉ። እሺ ቀጥይ ሜላት እናዳምጥ። ሚውት ቢሆን የሆነ እንትን ሚውት ቢደረግ አሪፍ ነው። አንድ እንትን ሚውት ቢደረግ አይ ቲንክ የነሱ ሚውት ቢሆን የእሳቸው በጣም ነው። እነሳቸው ጋር ቅድም ምርጥዬ ነበር። አሁን በመቼው እንደመጣ አላውቅም። አሪፍ ነበረ ቅድም ተመልሶ ተመላሽ። ቀጥይ ሜላት። እኔ ያው ታውቂያለሽ ቲቲዬ እኔ ጀስት ለህሊናዬ ነው የምኖረውና ያመንኩበትን ነገር ነው የማደርገው እና ቀጥተኛ የሆነ ነገር ነው የምናገረው። ሰውን ለማስደሰትም አይደለም፣ ገንዘብ አይደለም። እኛ እናት ከዛም በላይ ማገዝ ካለብን የሚገባቸውን ነገር ከቤትም ከምንም በላይ ማገዝ ካለብን እናግዛቸዋለን። ይሄ ምንም ይሄ እንትን የማይለው ነገር ነው አይደለም። እንደዚህ ሚዲያ ላይ ወጡ ይቅርና ለሌሎቹም የትኛውም ሰው ከተቸገረ አንድ እናት ከፋኝ ብላ እስከመጣች ድረስ መታገዝ አለባት። ነገር ግን እኔ አንድ የምፈልገው ነገር እኚህ እናት መጀመሪያ ቤታቸው ላይ የተሰራ ሲህር አለ በልጆቻቸው ጋር እንዳይስማሙ እኔ የገባኝና የተረዳሁት ማለት በዚህ ልክ ቤተሰብን የሚበጠብጥ ይሄ እርኩስ መንፈስ እንጂ በምንም መልኩ እንትን ሊሆን አይችልም። ተረዳሽኝ? በሸሆችም ይሁን በአባቶች አሉ ትልልቅ አባቶች ሸሆች አሉ እንደዚህ ሲህር የተሰራባቸው አሁን እናትየው በትክክል ያስታውቃሉ ልጆቻቸው ጋር እንዳይስማሙ እንትን እንዳለባቸው ማለት ነውና እንደዚህ አይነት መጥፎ የአጋንንት አሰራር ሲሆን በምንድን ነው መሰለሽ? በዱዓ ነው። ያው ሙስሊሞች ዱዓ ነው የሚሉት፣ እኛ ደግሞ ጸሎት ነው የምንለው። እና መጀመሪያ መፈታት አለበት። በእኚህ እናት ጓደኛ ለሳቸው ወዳጅ መስሎ የቀረበ ሰው ነው ይህን ትልቅ መጥፎ ነገር የሰራባቸው። ተረዳሽኝ? ይሄ መጥፎ ስራ የተሰራው በሚያምኗቸው በሚቀኑባቸው። በነገራችን ላይ እናትየቱ ቆንጆ ነች፣ እያያችኋት ነው አይደለ? በዚህ በችግር እንኳን እያለፈች እንደዚህ አይነቱን የሞዴል ፊት ነው ያላት እንደምታዩት ማለት ነው። እና የምሬ ነው ጌታን የሚያምር ደስ የሚል አፍንጫዋ የፊቷ ቅርጽ ተመልከቱት እንዴት እንደሚያምር ማለት ነው። አሁን እነዚህ ሰዎች በውበቷ የቀኑ ቆንጆ ሴት ልጆች ስለወለደች እንደዚህ ታታሪ ሴት ስለሆነች ቤቷን ስለምትል ለልጆቿ መስዋዕት የምትከፍል ጠንካራ በመሆኗ የቀኑ ሰዎች የሰሩባት ሲህር ነው ለዚህ ያደረሳት። ሌላ ምንም አይደለም። ሰው እንደዚህ አይነት ነገር መሸፋፈን መቻል የለበትም። በግልጽ መጀመሪያ ማውራት መቻል አለብን። እዚህ ላይ ያሉ ኡስታዞች አሉ፣ ደረሳዎች አሉ። እነዚህ በትክክል ሸሆቹ በትክክል አይተው ይህንን ነገር መጀመሪያ መፍትሄ ያበጁለት። ከልጆቿ ጋር የተሰራው ሲህር ልጆቹን መጥተው አገር ገብተው በስነ ስርዓት ሸሆቹ ባሉበት ይሄ የቆየ በቤተሰብ የተሰራ መጥፎ አሰራር ከልጃቸው ጋር እንዳይስማሙ ከትዳራቸው ጋር ትዳራቸውን አፍርሰው ብቻቸውን እኮ ነው ያስቀራቸው። ብቻቸውን ሁሉን ነገር ነስቶ ብቻቸውን እንደዚህ የሚያንቀዋልን መንፈስ የአጋንንት መንፈስ ነው። የቅርብ ሰው ይህን ደግሞ ማንም ሰው ከሩቅ አይመጣም። አጋዥ መስሎ ከቅርብ ያለ የገዛ ጓደኛ፣ ጎረቤት፣ ዘመድ፣ አክስት፣ አጎት ብላ በእነሱ የሚቀና ነው ይህንን ስራ የሰራባቸው። ስለዚህ መጀመሪያ ቤታቸውም ላይ የተደረገ ነገር ካለ ሲወርድ ሲዋረድ የመጣ ቤተሰብ ጣጣም ካለ በልጆቹም ላይ እንትን ካለ በስነ ስርዓት መጀመሪያ የዚህ ቤተሰብ በጸሎት ይፈታ፣ በዱዓ ይፈታ። መጀመሪያ ከቤቱ ሜልዬ እኔ ላስረዳሽ፣ ይቅርታ ለዚህ ነገር በህግ አምላክ ኡስማን ሀሳብን ልጨርስ። ቤቱ ተገዝቶ ነገም ሌላ ነፍስ የሆነ ነገር ቢፈጠር ለኛ ጸጸት ነው። ሰላም ይቀድማል ለሰው ልጅ፣ የአይምሮ ሰላም፣ የአይምሮ እረፍት። አሁን እሳቸውም አልተረጋጉም፣ ልጆቹም አልተረጋጉም። ስለዚህ እኔ የምለው ሸሆች ይግቡበት ነው የምለው። ወሎ እንደማደጌ ሸሆች ይግቡበት፣ እዚህ ላይ ሸሆች ይግቡበት፣ ሸሆች ዱዓ ያርጉበት። እናትየዋ ላይ የተሰራ ሲህር አለ ልጆቿ ጋር እንዳትስማ፣ ልጆቿ እንዲጠሏት እኮ ነው። በቃ ልጆቿ እንዲጠሏት እኮ ነው። አሁን እንግዲህ እሷ ለነሱ የከፈለችውን መስዋዕት እነሱ ግን እንደ ትራማ ነው በቃ የደረሰባቸው ትራማ እንዳለ ነው የተመለከቱት። እና እነሱም ትክክል ናቸው፣ እሷም ትክክል ናት። ማንም ደግሞ በቤተሰብ መካከል ገብቶ ጥልን የሚዘራ እርሱ የተረገመ ነው ይላል መጽሐፉ። መጀመሪያ ልጆቹም ያጥፉ፣
እናትየዋም ታጥፋ ይህ ስጋ ነው። ማንም ልንቆርጠው ማንችለው ራሷን ነው የሚመስሉት ሴቶቹ። በአጠቃላይ ቆንጆ ልጆች ናቸው ሴቶቹ። እናታቸውን ነው የሚመስሉት። በእናታቸው ነው የወጡት። ስለዚህ ይሄ ግን የተሰራው ነገር ግን ቤታቸው ላይ እንዲፈርስ ድጋሚ ለሌላውም ደግሞ እንደዛ ነገር እንዳይፈጠር መማሪያ የሚሆን ዘንድ የእስልምና ሃይማኖት ምን ያክል ትልቅ እንደሆነ እንድናይ እኛም ለእስልምና ያለን ክብር ከፍ እንዲል እኔ ያው ከሙስሊሞች ጋር ነው ያደግኩት። የተለየ ክብርና አክብሮት አለኝ ለሙስሊሞች። ይሄ ምንም ጥያቄ የለውም። አይቼም አለሁኝ በቁርአን ቀርተው የታመሙ ሰዎች ሲፈወሱ አይቻለሁ። በእጃቸው ዳብሰው ሰዎችን ሲያድኑ ተመልክቻለሁ። የቁርአንን አቅም አውቃለሁና በዚህ ሶሻል ሚዲያ ላይ ደግሞ እስቲ በዚች እናት ላይ ተአምሩ ይገለጥ። እግዚአብሔር ይሄንን ምክንያት ያመጣው ምናልባትም ይሄንን ነገር እግዚአብሔር ሊያሳየን ፈልጎ ሊሆን ይችላል። ስለዚህ በቁርአን መጀመሪያ ይቀራላቸውና የተሰራው ሲሄር ይፈታ። ከልጆቻቸው ጋር ያለው ፍቅር የቀደመ የቤተሰብ ፍቅር ይመለስ። ከባለቤታቸውም ጋር ተለያይተው ቢኖሩም ከባለቤታቸው ጋር ይቅር ይባባሉ። እሱም ደልቶት ያሻውን አግብቶ ይኖር። እሳቸውም ቆንጆ እሷም ቆንጆ ናት፣ ገና ወጣት ናት። ይሄ ነገር እሷ ሰላም ነው እንጂ ያጣቸው ምንም የምትፈልግ ሴት አይደለችም። እንዳየኋት ከሆነ ሰላም ግን የላትም። አይኗ ላይ ይታያል። መንፈሷ የተረበሸ ነው፣ የታወከ ነው። ይሄ ደግሞ አጋንንት ነው እንደዚህ የሚያደርገው። የሰውን ልጅ አጋንንት ነው እንዲህ የሚጫወተው። በትዳር እየገባ በቤተሰብ እየገባ በገንዘብ እየገባ በጤና እየገባ የሚያስለቅስ ሆድ የሚያስብስ ተስፋ የሚያስቆርጥ ይሄ የአጋንንት አሰራር ብቻ ነው። ስለዚህ እሳቸው እናትየዋም ልጆቹም ባሉበት በስነ ስርዓት ቁርአኑ ተቀርቶ እዚህ ሶሻል ሚዲያ ላይ ጉድ እስከሚባል ድረስ ይሄ የተሰራባቸው ሲህር በዚህ ቤት ላይ የተሰራ ሲህር ይፍረስ መጀመሪያ። ከዛ በኋላ የምትፈልጉት ነገር ገንዘብም ይሁን ቤትም ይሁን መኪናም ይሁን የሚያስፈልገው ነገር ሁሉ ይከተላል ባይ ነኝ። መጀመሪያ ግን እርቅ ይቅደም። እንደ ዝም ብሎ ለሚዲያ መሰብሰቢያ ለሆይታ ለታይታ ፎሎወር ለመሰብሰቢያ ሳይሆን ህሊና ያለው ሰው ሊያረግ የሚችለው ይሄንን ነው። ሰላም ይቀድማል። አሁን መጀመሪያ ሰላም ሐሳብ ግንዛቤ ጨብጠናል። በዚህ ጉዳይ እስቲ እናታችን ምን ይላሉ? እማማ መዓዛ በዚህ ጉዳይ እስቲ ሜሉ አካውንታቸውን ስክሪንሻት አድርጊው ላኪልኝ። አንቺ ላኪልኝ አካውንታቸውን እልክልሻለሁ። አሁን ደግሞ የእሳቸውን ሀሳብ እንስማ። ሚዩቱን አንሱና ሚዩቱን አንስተው ይናገሩ። ሚዩት ነች ማዘር ሚዩት ኖት። ማዘር ሚዩት ኖት። እየተሰማ አይደለም። ሚዩት ላይ ኖት ድምጹ። እሺ አሁንስ ትንሽ ደቂቃ ማብራሪያ እንዲሰጥ ነው። እሺ አፉ በሉን። እሺ ማዘር ትንሽ ደቂቃ ማብራሪያ ሜላቴን ጥያቄ ስላመጣች የሷን ትንሽ ሰብሰብ ብናርገውና በዚህ ላይ ምን አይነት ሐሳብ አለው የሚለውን ገብተን ወደ መሰባሰቢያው ደረጃ ላይ እንሄዳለን ማለት ነው። እኔ አሁን የለሁም እዛ ቤት ውስጥ። በርግጥ ስህርም ሊሆን ይችላል እንደዚህ ያደረገን ያለው፣ ግን ይሄ ቤት የኔ ቤት ስላልሆነ ነው የወጣሁት። ቤቱ እኮ የሰውየው ቤት ነው። ስለዚህ መጀመሪያ ሰው መቀመጫው ነው አይደል መኖሪያው። አሁን እኮ ሆቴል ውስጥ እኮ ነው ያለሁት። አህለል ኸይር ከፍሎልኝ ለ10 ቀን አሁን ያለሁት የእንግዳ ማረፊያ እዛ ውስጥ እኮ ነው ያለሁት። መጀመሪያ መኖሪያ አይቀድምም ወይ? ቤታችን ሲረጋጋ አይሻልም? መቀመጫ ነው አይደል መጀመሪያ የሰው ልጅ ማረፊያ። ዝንጀሮ መጀመሪያ መቀመጫዬን አለች። እኛም የምንፈልገው እንደናታችን በዚህ አጋጣሚ ሲቲ ለቤላት ላስረዳችሁ፣ እዚህ ጋር ላላችሁ ሰዎች ላስረዳችሁ። ቤቱ አንዴ ይቅርታ፣ ቤቱ የእሳቸው ቤት ሳይሆን ቤቱ የቀበሌ ቢሆንም የባላቸው ቤት ነበር። ቤቱ አሁን በእሳቸው ስም ላይ አይደለም ያለው። እነዚህ እናት ራሷን ልታጠፋ እኮ ሄዳለች እኮ። ጎረቤት መሄድ ሰልችቷት፣ ሰው ቤት ማደር ሰልችቷት እኮ ወረበል ካባ ጽፋ ሁሉን ደብዳቤ ጽፋ ለጎረቤት ሰጣ ራሷን ልታጠፋ ሄዳ ለመጨረሻ ጊዜ ነው ሚዲያ ወጣችው። በእርግጠኝነት ዛሬም ሆቴል ላይ ነው የምታድረው። ዛሬም ጎረቤቷ ጋር ተለጥፋ ነው የምታድረው። ለምን እዛ ቤት ተመልሳ መግባት የለባትም? አሁን ኢንሻአላህ በኢዝኒላህ በአላህ ፍቃድ ቤቱንም 2 ቀን እንደዚህ ሰብስበን 3 ቀን እንደዚህ ሰብስበን የተለያየ ቤቶችንም እየገባን ቲክታክ አሉ የሚባሉ ሰዎች እኛ እጅ ላይ ናቸው። ሁሉንም እየጠራን ሁሉ ነገር ይደረጋል። አሁን ያለችው እዛ ላይ ነው። ሜላት የሰጠችው ሐሳብ እጅግ በጣም ጥሩ ነው። እንደዚህ አይነት ሲህሮችን ብዙ ማህበረሰብን ይገላል፣ ብዙ ማህበረሰብን ያጠፋል። እንዴት ነው መከድ ያለበት? ከጎረቤታቸው ጋር ተነጋግረናል። በቁርአን ላይም ተደርጎ እንደዚህ አይነት ነገሮች እንደሚደረግ ማለት ነው። ሜላቴ ይሄ ነው የኔ ሐሳብ። ምን መሰለህ አሁን ማዘርም የተናገሩት አለ፣ ኦስማንም የተናገረው አለ። እናታችን ዛሬ ጊዜ
መቆሚያ መቀመጫ አጣው እያያችሁት አሁን እንኳን እዚህ በቲክቶክ እየተከታተልን ከአንዱ ቤት እየተሽከረከሩ ቲክቶክ እንኳን የሚገቡት ሶስተኛ ቤት ገቡ አሁን አይናችን እያየ ስለዚህ አሁን ዛሬ ከጧት አንስቶ ኦስማን እዚህ ሲያመጣን እማማን በተቻለን አቅም እናገዛቸው ብሎ ድጋፍ የማሰባሰቢያ ፕሮግራም ነው ያደረገው ስለዚህ ፕሮግራሙ አላማውን መሳት የለበትም ዱዓም ጸሎቱም ሰሃርም ይሁን ምንም ይሁን እሱም ጎን ለጎን ሊካሄድ ይችላል እዚህ ግን ከሁሉ በፊትና ከሁሉ ቅድሚያ እዚህ የተሰበሰብንበት ዋናው አላማ እማማን ዛሬ እንደግፋቸው የሚል ፕሮግራም ተከፍቶ ነው እንጂ ወይ የእርቅ ፕሮግራም ወይ ደግሞ የሼሆችና አሊሞች ተሰብስበው ዱዓ የሚደረግበትና ሰሃርም ካለንት የሚደረግበት እሱም ሊደረግ ይችላል ግን ዛሬ የተሰበሰብንበትን ብናከናውን ሜላትዬ ስላልገባት ነው ሜሉ ዛሬ የተሰበሰብንበት አሁን ገና ጆይን ያደረገችው እኔ ነኝ ሼር ያደረኩላት ሜሉ ቪዲዮቹን ካየች በኋላ አልሰማችም መሀል ላይ የነበረውን እኔ ነኝ ሼር ያደረኩላት ድሮ ዋናው ነገር ምንድነው መሰላችሁ አሁን ቢሆን እርዳታ የሚያስፈልጋቸው ከሆነ ቆይ አንተ ሐሳብ እንትን መስኪ ተረጋጋ እኔ ከሰማሁት ሐሳብ ጀምሬ ነው ሐሳብ የሰጠሁት አንደኛ ሁለተኛ ነገር ምንድነው በእንደዚህ አይነት ሁኔታ ላይ ካሉ ይሄ ምንም ጥያቄ የለውም ድጋፍ ያስፈልጋቸዋል ምንም ይሄ እንትን የሚለው ነገር የለም ድጋፍ ያስፈልጋቸዋል ሶ ይሄን ለማድረግ ደግሞ መጀመሪያ ቲቲ ግሩፕ ክሬት አድርጊና በውስጥ ማውራት ያለብን ነገር ዲስከስ አድርገን ሁሉም ሰው ኦልሬዲ 50 ሺህ ብር እንትን ብያለሁ ሁላችንም 25 50 ሺህ ምናምን እያስገባን የኢትዮጵያ ብር እና እኔ ላስረዳት አንድ ሜላትን ላስረዳት ወደ ገደለው ምንገባበት አንዴ ሜላ ይኸውልሽ አሁን ምን አለ መሰለሽ የቲክታክ ስራ ታውቂዋለሽ ብዙ ጊዜ ከባድ ስለሆነ ማዘርን ባሉበት ሁሉም ዱዓ ያረገ አሁን ቀደም ያመጣሽው ሐሳብ ምንጥ ነው እየደገፍኑ ነው ግን አሁን ያሉበት አሁን ከዚህ ጋር ሶስተኛ ጎረቤት ነው እየሄዱ ያሉት ማዘር ሶስተኛ ቤት እንደውም አላህ ይስጣት እቺ ጎረቤቷ ከእኔ ምንም አልልሽም ከልጆችሽ ታገኛለሽ ወይ ከእግዚአብሔር የሆነ ቀን ጸጋውን ታገኛለሽ እሺ ወላሂ የሰው ልጅ የሚያገኘው ከእግዚአብሔር ካለ ነው እሺ ኦስማን ለአማን ሼር አድርጉለት እሺ ለአማን ሼር አድርጉለትና እሱ ወይ ደግሞ ለሳሙኤል ለዶክተር ሳሙኤል እንትን አድርጉ ሼር አድርጉለትና እሱ ለሞክሾው ማለት ነው የሳሙኤል የሪል ስቴቱ ባለቤት ማለት ነው ለብሩክ ወይ ደግሞ ለሳሚ ሼር አድርጉለት እነሱ ካዩት በእርግጠኝነት ይሄ ነገር እነሱ ጋር ከደረሰና ካመኑበት አረና ደርሷል ወላሂ ይደርሳል ሁሉ ነገር ይደርሳል ሜላትን እነሱ ባያደርጉ እኛ እዚህ ሶሻል ሚዲያ ላይ ኡስማንም አለ እኔም አለው እናደርገዋለን ሜላት ባይሰው ስላልተረዳች ማለት እነሱ ቢገቡበት ራሳቸው ይጠቀማሉ ከኛ በላይ እነሱ ይጠቀማሉ ካልገቡበት እኛ ቀን ከሌሊት ሶሻል ሚዲያ ኮንቴንታችንን ትተን የምንጨርሰው ጉዳይ ነው ወላሂ እንጨርሰዋለን እኔ በተለይ እኔ ያደርጋለሁ ኡስማን አለው ከጎንት እግዚአብሔር የምንየው ቲክቶክ አንድ ነገር ልጨርስ ከእርቅ በኋላ እናታችን የሚያስፈልጋት ከእርቅ በኋላ የሚያስፈልጋት መጠለያ ሪል ስቴት ኖ ሆሴ ምናምን የሚባሉ ሪል ስቴቶች አሉ መጥተው ይሄንን ወስደው ትልቅ በረከትና ትልቅ ዝና ያገኙበት ለራምዜንም እንደ ለራምዜን ራምዜን ይግቡ የፈለገ ሰው ይግባ እኛ መፍጠን ነው የምናስገባት ራምዜን ጋር ከደረሰ በእርግጠኝነት እንትን ይላቸዋል ራምዚ ጋር የጻፋችሁለት ብለናል ለራምዜን ሪል ስቴት ሼር አድርጉለት ሞርሱ በጣም እንትን ይላል ከዛ በተረፈ ሞርሱ በጣም እንትን ይላል ከዛ ደግሞ አቅማችን የፈቀደው እናግዛቸው ምንም ችግር የለውም እግዚአብሔር ወደ ሰላማቸው ይመልሳቸው እንግዲህ አሜን ሜላታችን እንግዲህ ሜላት ቴንኪው ቬሪ ማች እናመሰግናለን ሜላት ትልክሎታለች እህታችን ነች በዚሁ ጀርመን ላይ ፍራንክፈርት የምትኖሩ ጸጉራችሁን ፏ መደረግ አሊያም የባህል ልብሶችን አምሮበት መሄድ ይፈልጋሉ ዘመድ አዝማድ ጋር ሜላትን ፎሎ አድርጓት እናመሰግናለን ሜልዬ ቴንኪው ቬሪ ማች ጌታ ተባረክ ኡስማንዬ እሺ ሜላትን ፎሎ ጀርመን ፍራንክፈርት ሜሉ የምትኖሩ ካላችሁ ወይ ለሜሉ አንድ ጊዜ ልንገርክ ኡስማን አሁን ቢዚ እናንተ ጋር ሰዓቱን እንጃ እንጂ እንትኑን ልንገራት አካውንቱን አዎ ስክሪንሻት ትመቷለች ችግር የለውም ምን ችግር ነው እንት ጻፈው እንትና ማን ነበር ስሙ የቅድሙ ልጅ ይኸውልሽ ሜላት አንድ ቀመር ፍርቱን 21 አይ እንደዛ አይደለም እኔ አሁን ራሱ እየሰራሁ ነው ማውራህና እንትን ላኩልኝ በእንትን ላኩልኝ እኔ ማውን እሷ አጠገብ ነው ያለው እኮ አጠገቧ ጋር ነኝ ከፈለኩ ገብቼ እሰጣታለሁ ችግር የለውም ሜላት ታስገባለች አሪፍ እንደዛ ከሆነ ስሟን በቃ እንትን ማለት ትችላለች ችግር የለውም
ባይዘዌ ጀርመን አካባቢ የምትኖሩ ዋግም ከፈለጋችሁ ጸጉራችሁን ማስዋብ ከፈለጋችሁ ለኮንሰርቱ የተለያየ ነገር ጥፍራችሁን አሳምራችሁ የባህል ልብስ መልበስ የምትፈልጉ ሜላትን ፎሎ አድርጓት ሁላችሁ አንዴ ጠቅጠቅ አድርጉ ቀጥሉ ሌሎቻችሁ እሺ ሐሳባችንን ሌላ ሰው አስገባ ቀጥይ እህቴ ከሰራ ያለሽ እሺ ወደ እንትናችን ስንመለስ ልውረድ እሺ ሜልዬ ቴንኪው እናመሰግናለን አንዴ ፎሎ ያርጉሽና ሁሉም እያርጉሽ ነው አንዴ እሺ አንዴ ጋፋሪ ፎሎ አርጓት አንዴ እኛ ችግር የለውም የሰፈር ሰው ስለሆነች ነው እንጂ በነፃ ማአዚ አውሪኝ እሺ በውስጥ አውሪኝ እጽፍልሻለሁ ማአዚ ኢንቦክስ አድርጊላት ብቻሽን ላወራሽ ፈልጋለሁ እዚህ ማውራት ስላልፈለኩ ነው ኢንቦክስ አርጋት እሺ እሷን በኋላ በጎረቤት ፎሎ አርጋትና በሷ ማዛ ችግር የለውም የኛ ሰው ነች የምትፈልጊውን ነገር ትረዳሻለች እናመሰግናለን ሁላችሁንም ቴንኪው ዜሮ ማጭ ማዚ በጣም ቴንኪው አይዞሽ እኔ እናት እግዚአብሔር ካንቺ ጋር ይሁን ኢንሻአላህ ደግሞ አላህ ይረዳናል ነገሮች መልካም ይሆናሉ አይዞሽ እኔ እናት ባይዘዌ ጥፍርሽ ላይ ችግር አለ ማዛ ጋር ነይ ጸጉርሽን እየበላልሽ አረዝም ብሏል ማዛ ጋር ነይ ሜላት ጋር ነይ ቀላቀልከው ሜላት አላልኩም ባዛ እግርሽ ላይ ያለው ጥፍር ረዝሟል ማዛ ሜላት ጋር ነይ ያለን ሐሳባችንን እንሰጣለን ሁላችንም ማዚማ እኔ ልንገር ማዚ የሚገርም ትልቅ ሳሎን ውስጥ አረቢያ መጅሊስ ረጅም ትልቅ ከፍ ያለውን ዘመናዊውን ገና እንትንላለን እኔና ኡስማን ይሄንን ስራ ቲክቶክ ላይ እስካለን እንሰራዋለን እነሱ ዝም ቢሉ ምንም ችግር የለውም እሺ ወደ ቀጣይ አድማጫችን እንሄዳለን ቀጣይ አድማጫችን ሰላም ይሄ ሺቲ ድሪያ ጎገራ ምናምን መሸጫ ትከፍታለች ከዛ ደግሞ ይሄ እቅድ ነው እኔ አይደለም ወቁ እዚሁ ቲክቶክ ላይ ተሰብስበን የምናደርገው ነው የምነግራችሁ ከዛ በኋላ እንደዛ አይመስላችሁም ሐሳቡ እንደዛ ትክክል ሐሳቡ አሪፍ ነው እዚህ ጋር ሰዎች በጣም ብዙ እያላቁ ስለሆነ ማስተናገድ እንጀምር ዳይ በለው እሺ አንዴ ማዛ ፎሎ አርጓት እስከዛ ጥፍርሽ ካደገብሽ ባልሽ ጥፍርሽ ወለም ብሏል ተሰርተሽ ነይ ካለ እህታችን ጋር ነይ የባልሽሽ አልተተኮሰም ካለ እህታችን ጋር ነይ ጸጉርሽ ያከከሽ ነው እህታችን ጋር ነይ ዳይ ዋግም የተለያየ ነገር ቀጣይ ሐሳብ ጤና ይስጥልኝ በቪዲዮ ማስታወቂያ ብሰራላት አሪፍ ነው እሺ ሌላ ቀን ይሰራላታል እሱማ በቢሊዮኖች ነው የሚከፈለው ዝም ብሎ በብላሽ ይልዳል እስማንዬ በጣም አመሰግናለሁ እሺ በጣም ነው አካውንት እየተጻፈ ነው አካውንቷ ማዛ የሚለው አካውንት የራሷ ነው አካውንቷ ላይ ማስገባት የምትችሉ ሰዎች አስገቡ አካውንቱን ስክሪንሻት አድርጉት ማዛ የሚለው አስተናግዳቸው ቀጣዩ እና ልውረድ እሺ ሁላችሁንም እግዚአብሔር እሺ ለበጎ ሐሳብ የሚነሳ ሁሉ እግዚአብሔር አምላክ ይሁን አይንካው ይሄ ልባችሁን እግዚአብሔር ያሰንተን አይላችሁ በቃ ጥሩ ነው ወላግቼሻለሁ መልሽ እሺ በዛኛው አልመለሽም እሺ ቲቲዬ ተባረክ እድሜና ጤና ይስጥሽ አንቺ መልካም ሴት ነሽ በጎ ሴት ነሽ ሁሌም ላመንሽበት ነገር መስዋዕት የምትከፍይ ሴት ነሽና እግዚአብሔር ደግሞ በመንገድሽ ሁሉ ከፊትሽ ቅደም ይከተልሽ የኔ እናት ልጅሽን ያሳድግልሽ ከክፉ ነገር ይጠብቅሽ ከእንደዚህ አይነት ከመጥፎ ነገር እግዚአብሔር ይጠብቅሽ ለሰው እንደምትደርሽ ሁሉ እግዚአብሔር ላንቺ የሚድረስልሽ የኔ እናት ላንቺ ሜሉዬ አክባርሽ ነኝ ታውቂያለሽ ልብሽ እንዴት እንደምወደው ታውቂያለሽ አንቺስ እንዴ እኔና ቀኑ ሙሉ ስንካካብ ነው የምንውለው ስሚ በጣም ነው የምወድሽ አንቺማ እንዴ እናንተ ሜሉን አላወቃችሁም ለማንኛውም ግን አካውንቱ ላይ የሆነ ነገር ይሄ በረከት አለው እሺ ሜሉ እንዴ ምን ችግር የለውም እሺ እኔ ቆንጆ እኔ በኋላ እሰጣታለሁ አሁን ስራ ላይ ነኝ ትውጣ በቃ እሷ ኡስማን እሺ መልካም ቀን በበራ ጋር ስለማልፍ አሁን እኔ አቀብላታለሁ ከፈለገች እሺ ኡስማን እሺ ደህና ዋሉ ቻው ቻው እሺ መልካም ቀን መስኪ ያለሽ እየገባችሁ ቶሎ እንትን መስኪ ሰላም ሰላም እንደምናችሁ ማአዛ ቪዲዮሽን አየሁ እኔም የልጆች እናት ነኝ በእውነት ሳየው ለቅሶሽን ሳየው ንግግርሽን በእውነት ነው የምልሽ በጣም ጠንካራ ሴት ነሽ በጣም ግን አንድ ነገር ወቂ ልጆችሽ ከመከራው የተነሳ ያለ ብስጭት አለባቸው ጠልተውሽ አይመስለኝ ለምን እዚህ ያለሁበት ሀገር ትሮማ የሚባል ነገር አለ የልጅነት ትሮማ ያ ትሮማ ሲመጣባቸው ነው ከአንቺ ጋር የሚያጋጫቸው አንቺም እንደዛ ለምን ያሳለፍሽው ሁሉ ስትናገሪ ሰምቻለሁ በችግር ስለሆነ ሳታቂው የተናገርሻቸው ልባቸው ያዘነ ነገር አሉ እና እነሱም እንደዛ ስለዚህ እወቂ እና አንቺ አይደለሽም ችግሩ መከራው ነው ይሄን ነገር ያመጣባችሁ ችግሩ ነው
ችግር በእውነት ነው የምልሽ። ልጅና እናትን ብቻ አይደለም አደጋም ያመጣል። እንደውም እግዚአብሔር ይስጥሽ ወጥተሽ እንደዚህ መናገርሽ ሰላም እንዲመጣ እኔ እንደውም መፍትሄ እየሆነ ነው ብዬ የምለው እና ለልጆችሽ እንዳልሽው ልብሽ ክፍት ስለሆነ እግዚአብሔር ይመስገን። ልጆችሽንም እወቂ፣ ያጠፉት አውቀው አይደለም ይሄ ችግር ነው ብዬ እልሻለሁ እና ልብሽ እንዲሁ እንደተከፈተ ይሁን። እናት አንድ ነች፣ ሌላ እናት አይኖራቸውም። ወቂ ያውቃሉ። አንድ እናት ነው ያላቻቸው። ችግሩ ነው እንዲህ ያደረጋቸው። ስለዚህ አንቺ እንደ እናትነት ልብሽ የተከፈተ ይሁን። ለይቅርታም እነሱ ቢሉሽም ይቅርታ ማድረግ ቢገባሽም ለልጆች ስትይ ይቅር በያቸው። እሺ ብለሽ አጥፍቻለሁ በይ። ለምን ልጆችሽ ናቸው፣ ደምሽ ናቸው፣ አንቺን የሚተኩ ናቸው። ስለዚህ እኔ በእውነት በሁለታችሁ መሀል ያለውን አንቺ ከዚህ በኋላ ምንም ክፉ ነገር ስለ ልጆችሽ ለማንም አትበይ። ከነሱ ጋር ለሰላም አርጊው። በጣም ብዙ ገስት የላከ ሰው ስላለ ባካችሁ ሌላ የምልሽ እኔ በምችለው አሁን ፎሎ አርጌሻለሁ፣ እልክልሻለሁ። አካውንቱን ሰጥቶ አገኙ መስኪዬ እናት ፎሎ አርጌሻለሁ። እኔ ምልክበትንም እነግርሻለሁ እንዴት እንደምልክ። መስኪያው ከአሜሪካ ስለሆነ ትንሽ ጨመር ቢያደርጉበት እንደው ለአላህ ብለው አሜሪካ አይደለም እኔ ከሌላ አሜሪካ አይደለም፣ ግን እኔ በውስጥ እልክልሻለሁ። እናት ነኝ አውቃለሁ። አሁን ደም ስሰማ ቤት የለሽም ሲባል ትክክል፣ ሁላችን መርዳት አለብን። መጀመሪያ ችግርሽ ቤትሽ ነው፣ መጀመሪያ መኖሪያሽ፣ ከዛ በኋላ ነው መፍትሄውና በእውነት እኔ በቃ ምንድን ነው የሚባለው አካውንትሽን ፎሎ አድርጊያለሁ። ከውስጥ አወራሻለሁ። እዚህ መናገር አልችልም፣ አወራሻለሁ። እሺ፣ እግዚአብሔር ከአንቺ ጋር ነው። አይዞሽ፣ በርቺ። ጠንካራ ነው ልብሽ። አይዞሽ፣ በእውነት የማደንቅሽ ሴት ነሽ። በርቺ። አሁንም ከልጆችሽ ጋር ጠንክሪ። እሺ፣ እግዚአብሔር በእውነት አገናኝቷችሁ ሰላም ተፈጥሮ ለማየት ያብቃል። እኔ ይሄን ነው የምልሽ እና በእውነት እግዚአብሔር ይባርክሽ። በቃ ያው ፎሎ አድርጌሻለሁ፣ አወራሻለሁ። እሺ እናት ስላስገባችሁ እኔም ወዳሽ አካውንት ቁጥሩን አንድ ጊዜ ልንገርሽ ማዚ መስኪዬ እናቴ ከሷና ያው እሷን አወራታለሁ ብያለሁ። ስለማወራት አገኛታለሁ፣ አወራታለሁ። ፎሎ አድርጌ እሺ፣ ፎሎ ጎረቤቷ ስላለች እሺ። አንተ ፖፑላሪ ምንድን ነው የምትለው? አመሰግናለሁ፣ አወራሻለሁ በውስጥ እሺ። ሌላ ከአሜሪካ ነው ግቡ። የአሜሪካ ቀና ሰዎች እየመጡ ነው ግቡ። አንዳንድ ሰው ሀገሩን መናገር አይፈልም። እሺ፣ ከአሜሪካ እንኳን ደህና መጣሽ ካልቤ ፖፑላሪ ምናምን እንደዚህ አይነት ሰዎች ብልግና ቦታ ላይ ይሄዱ። እንደዚህ የሚሳደቡ ሰዎች ባለጌ ተቆጭ። አንዴ ይቅርታው እንደምን እነ ፖፑላሪ ምናምን እኛ አሁን እየሰራን ያለነው የጸጋ ስራ ነው። እናንተ የብልግና ሚዲያችሁን ይሄ አረቄ እየጠጣችሁ የምትሰበሰቡበት ሚዲያችሁን እዛው አረቄ ቦታ ታወራላችሁ። አሁን የስብሰባ ሰዓት ፖፑላሪ ታሪኩ አልገባውም፣ ለዛ ነው። አንዴ ይቅርታ ቲቲዬ፣ ፖፑላሪ እዛው አረቄ እየጠጣ አጭር ቀሚስ አድርጎ የሚዞሩ ሰዎች ጋር እነሱ ጋር ስጨርስ ትመጣላችሁ። እዚህ አረቄ የምትጠጡ ሚዲያ እየከፈታችሁ ጢሊል የምትሉ ሰዎች እዛው ተበሰዳደቡ። አንድ እችን እናት እናግዝና እኛን ጨርስ። ጋይሶች ቀጥል ወንድማችን። አረቄ ሰላም ቢያለው ኡስማን፣ ሁላችሁንም እንኳን ደህና መጣህ። እንዴት ነሽ? ደህና ነሽ ወይ? ስላየሽ በጣም ደስ ብሎኛል። በድጋሚ ያው ስከታተል ስለነበረ ሁሉን ነገር ከሚዲያውም ሆነ እዚህ ቲክቶክ ላይ ሁሉን ነገር ስከታተል ነበር አይቻለሁ እና ያሳዝናል የተፈጠረው ነገር። እውነት በጣም ልብ ይሰብራል። ግን እግዚአብሔር ይመስገን አሁን እግዚአብሔር ደግሞ ደርሶልሻል። እናንቺም ለልጆችሽ እምላለሁ እግዚአብሔር አስታርቋችሁ አገናኝቷችሁ ደግሞ ቁጭ ብላችሁ ደግሞ በደስታ ይሄ የሚሰበረው ሰብሮ አጋንንት ሴጣን የሰራው ነገር ሰብሮ የእናትና የልጆች ፍቅር እንደተሰብስቦ ማየት ደግሞ ለዛ ያብቃላለሁ። አካውንት ነምበሩን ስክሪንሻት አድርጌዋለሁ። ቅድም ጀምሮ ነበርኩኝና አድርጌዋለሁ። አሁን ከሰዓት በኋላ ብር አስገባልሻለሁ። በየወሩ ደግሞ ማነው በየወሩ ለሰው ብዬ ሳይሆን ለእግዚአብሔር በየወሩ ደግሞ መንዝሊ ተቆራጭ አደርጋለሁ አስቀምጠው ላንቺ ብዬ ያንን ብር ለሰው ሳይሆን ለእግዚአብሔር ቃል ስለገባው በየወሩ ደግሞ እሱን ብር አስገባለሁ። ቲሚዬ ስልካቸውን ይዛና ጋር ይሁን ፎሎ አድርጊኝ፣ ፎሎ ኡስማን አድርጉኝና ያው ስልካቸውን ይዛል እንዴ? ቆይ አንዴ ስልካቸውን ይዛል አንተ አላስኩኝ ልንገርህ፣ ስልካቸውን ጻፈው አንዴ ሌላ ስልክ ይዛል። አንዴ ቆይ አንዴ ይቅርታ፣ አንዴ ሁላችሁም ዝም ብሉ።
አንዴ የኛ የሚልኩ ሰዎች ብዛት ስለምናውቃቸው ነው የምናስገባው እኛ። ስልካቸውን ያዝ ልንገርክ። እሺ 09 ኦኬ 12 ኦኬ 90 ኦኬ 22 ኦኬ 98 ኦኬ ዋትስአፕ ተጠቀሚያለሁ ታማዘር በዚህ ስልክ። አዎ ዋትስአፕ ማላል። እሺ በቃ እኔ እሱ ቀጥታ ስለማይደውል በዋትስአፕ ስለሚደውሉት ነው። እሺ ከውጭ ነው እኔ ከፊልና ሀገር ነው ከውጭ ሀገር ስለሆነ በዋትስአፕ ነው የሚደውሉት። እሺ አባቴ እሺ ማዚ እግዚአብሔር ከእናንተ ጋር ይሁን። ቤታችሁን ይጠብቅ። ይሄን ያዘጋጃችሁ ደግሞ ኡስማንም ቲቲም ሁላችሁም ምንም ችግር የለም። እግዚአብሔር በወጣ አላህ በወጣ ይተካል። እኔ እንዳንተ ነው የገባሁት ኡስማን ያዝ። አሜን። እሺ ቴንክ ዩ በጣም ነው የምናመሰግነው ወንድሞች። አሜን። ወንድ ልጅ እናቱን የሚወድ ወንድ ልጅ በዚህ ልክ ነው። በቃ እናት የሚወድ ወንድ ልጅ እንደ እናቴ አርግቼ ይረዳሉ ይላል። ጋይሶች በጣም በወጣ ይተካል። እናመሰግናለን። እሺ ወንድም ተስፋ ይቀጥል። አሜን። እሺ እኔና ወርቢኒ ነው ይግባ እኔ ቦታ። እሺ ወንድ ልጅ እንደዚህ እናት የሚወድ ሰው እንደዚህ ነው ወላሂ። ሰማ ኡስማን ሰላማችሁ እንዴት ናችሁ? አለን ብራዘር እንዴት ነው? አለን ትሮማ አፍሪካ መወለድ በራሱ ትሮማ ነው። ትሮማ ምናምን አይደለም። በቃ መረዳዳት፣ መተጋገዝ የሁላችንም እናት ትሁን ማለት ሌላ ታሪክ ነው። የነሱን የወላጅ የቤተሰብ ነገር ይጨርሱታል። ኮመንት እያነበብች ነው ቲቲ አይደለም ሀቢባ ጨርሳለሁ ብላለች። ይታረቃሉ። ምን ይላል? እሱኛው አይደለም የምን القهبه ولد الحرام ሀቢባ እስቲ ሀቢባ የራሷ ስራ ነው። ይሄ የራሳችን ስራ ነው። ኖ የመታረቁን ነው ምልክ ኡስማንዬ፣ የመታረቁን ሀቢባ ቤት ይሰራሉ። እኛ የራሳችን ኸይር ስራ እኛ ቤቷን እንስራላት። ይሄ ነው ነጥቡ። በእኛ ነጥብ ይሄ ነው። ሰላም አለይኩም። ቀጥል ተስፋ። እሺ እንዴት ነሽ ማዚ? ወይ ስምሽ ኦኬ። እንዴት ነሽ? ሁሉ አማን ነው? አብሽር ያልሽሽ እንዴት ነሽ? ጤና ሁሉ ነገር አልሐምዱሊላህ። ምን ሆናለሁ? እናንተ ያላችሁ ምን ሆናለሁ? አባዬ ምን ሆናለሁ? ችግር የለውም። ጠንከር በይ እህታችን። በርቺ አለው እምችለው እተባበርሻለሁ እምችለው ማለት ነው። እሺ እኔ ጌታ ኑሩልኝ። ጠንከር በይ ኦኬ። ያው ሰው እኔ አማርኛው ሊያጥረኛል ብቻ አብሽር። አብሶ ኢትዮጵያ ውስጥ ያላችሁ እናቶች በጣም ጠንካሮች ናችሁ። በጣም እኔ ያደኩበት በጣም ስለማውቀው እንዴት በጣም ቻሌንጁ ስላለ በጣም እዚህ ያለ እናትና እዚህ ያለ እናት በጣም ይለያያል። እዚህ ብዙ የመንግስት ሰፖርት አለ ምናምን ብዙ ነገር የሚተጋገዙ ነገር አለ። የአረብ ሀገርም ብቻ የሆነ ብዙ ነገር የተመቻቸ ነገር ግን የኢትዮጵያዊ እናት ልክ እንደ አንበሳ ናት። ከአንበሳም በላይ ናት። ጀግና ናት። አንቺ ደግሞ ጀግና ነሽ። በጣም ገባሽ? አላህ ያውቃል ሁሉ ነገር ገባሽ? የሚታገዘው ካለን ይኸው ኡስማን ወንድሜ ነው አለ። ችግር የለውም። እኛ በምንችለው በሀሳብም በገንዘብም ምናምን አግዝሻለሁ። የምችለውን እኔ ልክልሻለሁ። እሺ አባዬ እሺ አላይታረጋለሁ። እሺ አላይታረጋለሁ። እንትልሽን በቃ ኡስማን እሺ እሺ ቶፊቋ ብራዘር ቴንክ ዩ ብራዘር። እሺ ብራዘር ወላሂ ነው ወላሂ አሁን ስላየሁ ነው የገባው። እሺ ወንድም ቴንክ ዩ ሪስፔክት ማን። እሺ ብራዘር ቻው። እናመሰግናለን። ቀጣይ የገባችሁ ሰዎች በጣም ብዙ ሰዎች አሁን ስለሚነሱ ከአውሮፓ እባካችሁ ሼር እያደረጋችሁ ሀሳባችሁን ለማሳጠር ሞክሩ። እዚህ ጋር የተሰባሰብነው በቤተሰብ ጉዳይ ለመግባት ሳይሆን ያለውን ነገር እናታችን ችግር ላይ ናቸው ረድተናቸው ለማለፍ ነው። ባይዘው የሳላ በዛው የምትነግራቸው ነገር የልጆቻቸው ነገር ሀቢባ ቤት ማስታረቅ ከቻለች እዛው ሀቢባ ታስታርቅ። እኔ የከፋኝ እንደ አንድ እናትን ሚዲያ ላይ በዚህ ልክ አምጥቶ አይባቸውን ማውጣት ተገቢ አይደለም። እላፊ ስለሆነባቸው ነው እናት የወጡት። ስለቸገራት ነው እቺ እናት ልጆች እርዱኝ ብላ የወጣችው። አለቀ። 4 ነጥብ። በቃ እቺን እርዳት። እንደ እናት አይቼ እረዳታለሁ። እንደ እናት አይተን ሁላችንም ከ1 ብር ጀምሮ እንርዳት። ወላሂ የምታገኘው ከማንም አይደለም። ኸይር ስራ መልካም ስራ የሰራ ሰው ከአላህ ነው የምታገኘው። ኡስማን አንተ ማሳደር ቀጥይ። ወይ ጉድ ሚውታሽን አውሪ። እሺ እንደምን ዋላችሁ? ሰላም እላችኋለሁ። በመጀመሪያ ማዚዬ እንዴት ዋልሽ? አጠር አድርጌ ለመናገር ፈልጋለሁ። እውነት ለመናገር በጣም ማለት ውስጤ እየተረበሸ ነው ማውራሽ። በጣም ደስ ብሎኛል አሁን ስላየሁሽ። እኔ እንጃ የእናትን ፍቅር በቃላት መግለጽ ያቀታል።
ስለዚህ እኔ ደግሞ እናቴ የአይኔ ብሌን ናት። እየኖረች እንኳን የምትሞትብኝ እየመሰለኝ በየቀኑ የምጨነቅላት እናቴ ናት። ያ ማለት አንቺ ስለዚህ ስላየሽ በጣም ደስ ብሎኛል። ስታለቅሽ አብሬሽ አልቅሻለሁ። እውነት ለመናገር ምንም ጥርጥር የለውም እንባሽን እናብስልሻለን። አይዞሽ ከጎንሽ ነን። እንዳታለቅሺ ማዘን የለም። የምትደሰችበት ቀን ቅርብ ነው። እሺ የኔ እናት አይዞሽ በርቺ። የኢትዮጵያ ሕዝብ ይኸውልሽ ምን ያህል ለእናት ክብር እንዳለ እያሳየሽ ነው። እናቱን የሚወድ ሁሉ ይረዳሻል። በእናት ድርድር የለም። እናትና አይን አንድ ናቸው። አይን ከጠፋ ጠፋ ነው ማዚ ያርለ። ስለዚህ እናት ምንም መለኪያ ላንቺ እኮ ምንም እኮ ያንቺን ፍቅር እኮ አይገልጸውም። ቤት እኮ ላንቺ ያንቺን ምን ልበልሽ ያንቺን ክብር ለማሳየት ያህል ነው እንጂ ምንም አይገልጽም። ሌላም ይገባል ለእናት። ስለዚህ እናትዬ ከጎንሽ ነኝ። ረዳቻን ስክሪንሻት አድርጌያለሁኝ። አይዞሽ። በዚህ አጋጣሚ 1000 ሰው አለ። ባካችሁን እናቶቻችንን እንንከባከብ፣ እናክብር፣ በምንችለው እንርዳ። ከምንም በላይ ክብር የኢትዮጵያ እናቶች ክብር ይገባቸዋል። እና በጣም ነው የምወድሽ የኔ እናት። አይዞሽ አስገባለሁ። እሺ እኔ ቆንጆ ረዳሻለሁ። አይዞሽ ሁላችንም ከጎንሽ ነን። ጤናሽን ይስጥሽ። እሺ የኔ እናት። አሜን አሜን። የኔ እናት እናንተንም ያቆየኝ። አሜን። እናመሰግናለን ወንድሞቼ። በጣም ቴንኪዩ ሶ ማች ቲትዬ፣ ሁላችሁም እሺ። ቴንኪዩ የኔ ቆንጆ፣ እግዚአብሔር ያክብርሽ። እሺ አለው በደንብ ነው የምረዳሽ እናትዬ። እሺ እኔ እናት መግባት አይደለም ቲትዬ። ፕሊዝ እዚህ ጋር አሁን ስሜታዊ ሆነን ቃል ምንገባው ብቻ አይደለም፣ ቃል መከበር አለበት። እሺ እኔ እናት። ለምን ብዙ ጊዜ ሰው እንደዚህ ላይፍ ላይ እንደዚህ ያስገባለሁ አይዞሽ ይልና ተግባር ላይ ትንሽ ወደኋላ ያፈገፍጋሉ። እና እባካችሁን የገባነውን ቃል በትክክል እናድርግ። እሺ ትክክል እናደርጋለን። እሺ አዎ በቃ ሰላም ዋሉልኝ እናትዬ፣ እወድሻለሁ። አይዞሽ እሺ እኔ እናት። እኔም እወዳችኋለሁ። ማይጌ አላህ ይጠብቃችሁ። እሺ እናመሰግናለን እህታችን። ኩዊን መቀጠል ትችያለሽ። አሜሪካን ስደተኞችን ከሚቀበልበት የአፍሪካ ሀገራት ጋር ስምምነት እየፈጸመች ወይም መቀጠል ትችያለሽ። እባካችሁ የገባችሁ ሰዎች እያሳጠራችሁት የምታወሩትን ነገር እንትን አድርጉ። ኩዊን አውሪ ወይ ውረጅ። ኩዊን ምክርና ቡጢ ለሰጪው ቀላል ነው ይባላል። እኛ ቤታችንን ከሰራን በኋላ ትመክሩን አላችሁ። ውረጅ ይሄውና ግባና እንትን በል ወደ ሀሳባችሁ እየገባችሁ ወደ ሀሳባችሁ። ሰላም ናችሁ? እንዴት ናችሁ? ሰላም አለን። ማዘር ሰላም ነው? እንዴት ኖት? ደህና ነኝ። እንደምን ነህ? አለን። እዚህ ውስጥ ያው ማንም አያውቀኝም ብዛት። እኔ እንትን የምለው ማሜ ፕሬዚዳንት ጋር ነው እና አስገብቼላችኋለሁ ለማዘር። እዚህ ጋር ወሬ ሳይሆን ማስገባት ካለባችሁ ማስገባት እንጂ ይሄው አስገብቻለሁ እንትን ብያለሁ ምናምን ከምትሉ ሪሲቱን እያመጡ እንደዚህ ቢያሳዩና ብሩን ብትመዘግቡ አሪፍ ይመስለኛል። ወሬ ብቻ ምንም አይሰራም። ያስገብቻለሁ ምናምን ተረትና ምሳሌ ምንም አይሰራም። እዚህ ጋር ቁጭ ብሎ ኮይን ለመሰብሰብ ምናምን የሚፈልጉ ሰዎች አሉ። ይመጡና አስገብቻለሁ ፎሎ ለመሰብሰብ ምናምን ይፈልጉ አሉ። ያው በትልቁ አድርገውና አሳያቸው 600 ድርሃም አስገብቼላችኋለሁ። በኢትዮጵያ 29 ሺህ ብር ነው። ወሬ ምንም አይሰራም ብራዘር ኡስማንዬ። ያው ስላመጣቸው ቴንኪው። ለሌላ ሰው ግን እዚህ ጋር እየመጡ ይሄ አንተ አሁን የማውቃቸውን ነው የማስገባው አትበል። እኔ አታውቀኝም። የማታውቀው ሰው ነው እዚህ ጋር ሊያደርግ የሚችለው። ከዚህም የበለጠ ልናደርግ እንችላለን። የሚፈልጉት ነገር ካለም እንደዚህ የሚመጡ ከሆነ እናንተ ጋር ያውሩን፣ ችግር የለውም እንመጣለን ባባዬ። እና የማታውቀውንም ሰው አስገባ፣ የምታውቀውን ብቻ አታስገባ። ይሄን ለማለት ነው። ከቅድም ጀምሮ እየጨቀጨኩ ነበር። ችግር የለውም ካነሰም እንጨምርላችኋለን። እሳቸው ደስተኛ ይሁኑ። አላየሁሽም፣ ለዛ ነው አስገብቼ።
አንተንማ እኮ አስገባኝ አልኩ። አይ ከላይ ብያት ነበር ቲቲ ነው ምናምን ያው ኡስማን እያወራ ስለነበር አላየኝም። ሞዴሬተር ስለሌለኝ ነው። እውነት ምርጥ ሰው ነህ። እግዚአብሔር ያግዝህ። እውነት ችግር የለውም። ሁላችሁም እንደዚህ የተገባው ችግር ካነሰ ችግር የለውም። ያው እኛ ብዛት ማሜ ፕሬዚዳንት ማሜን ካወቃችሁት እሱ ጋር ነው የሆነ አንድ ቀን እንደውም ለዓመት በዓል ወደ 100 ምናምን ሺህ ብር ነው ያዋጣ ነው። ያው እዛ ነው የምንተዋወቀው። ያው ልክ ነህ ሪቻርድ፣ እውነትህን ነው። ማሜ ጋር የሆኑ እናቶች ወንድምየው ስራ እየሰራ ምናምን ብር ያስገቡት